ከትናንት ወዲያ በጣም ታዋቂ የሚባል አንድ ዘፋኝ ስሙን አላውቀውም፣ የት ሀገር እንደሆነ አላውቅም፣ ይመስለኛል ግን ወደ ዩሮፕ አካባቢ ነው ኑሮው። በጣም ታዋቂ ሙዚቃው በጣም ተደማጭ የሆነለት ወጣት የ26 ዓመት ወጣት ነው የተባለው። ከትናንት ወዲያ እስልምናን ተቀበለና እስልምናን ሲቀበል መቀበሉን ራሱ እንትኑን ሲናገር ላይቭ ላይ ድንገት ነበር የተናገረው። ላይቭ ሪከርድ እየተደረገ አሁን እኮ ገብቼ እስልምናን ተቀብዬ መውጣቴ ነው ብሎ ነው የተናገረው። ያ ቄስ የተናገሩት ነገር ትክክለኛ ሐሳብ ነበር። እሳቸው እዚያ ጋር ያነሱት ነገር በተወሰነ ደረጃ ትክክል ነበር። እዚህ ጋር እስቲ ለክርስትና እምነት ተከታይ ወገኖች አንድ መልእክት ላስተላልፍ ፈለኩ። ለምን ቁጭ ብለን አናስተነትንም? አንዳንድ ጊዜ እየሰለሙ ያሉት ሰዎች ምን አይነት ሰዎች ናቸው? ዝናን የሚፈልጉ ሰዎች ናቸው። ብዙ ዝነኞች ሰልመዋል። ብር የሚፈልጉ ናቸው። ብዙ ሀብታሞች ብር መስጠት የሚችሉ እየሰለሙ ነው። የእውቀት ችግር ያለባቸው ናቸው እንዳይባሉ ደግሞ ለክርስትና እምነት ወግነው ወይ ደግሞ የክርስትና እምነት አስተማሪ ሆነው የመጡ ልጆች እየሰለሙ ነው ያሉት። እናንተም እያያችሁ ነው ያለው። ቁጥርልን ካላችሁ በዓለም ደረጃ ኢንተርናሽናሊ ታዋቂ የነበሩ ትላልቅ ቀሳውስቶች የሰለሙ ቀሳውስቶች አሉ። የተመሰከረላቸው ብዙ ፎሎወሮች የነበራቸው ሲሰልሙ አይታችኋልም እያያችሁም ነው። የእከሌ መስለም እኮ እስልምናን ትክክል አያደርገውም ወይ ደግሞ የእከሌ ክርስትና መነሳት ክርስትናን ትክክል አያደርገውም። አንድ ሰው ብቻ ከሆነ ነው። እየተደጋገመ ሲመጣስ ያ ነገር አዋቂ የምትላቸው ሰዎች በሰልፍ መስለም ሲጀምሩ ኦኬ፣ ወደ ሳይንቲስቱ ዓለም ስትመጡ ደግሞ ሳይንቲስት ሆነው ከኤቲዝም ዓለም ወደ ሃይማኖት የሚገቡት አብዛኞቻቸውን ብትመለከቱ ወደ እስልምና ሲገቡ ነው የምታያቸው። ስለዚህ አሁን ጉዳዩ የእንትን ጉዳይ አይደለም ማለት ቲፎዞ የመፈለግ የብር መፈለግ ብዙ ጊዜ የሚነሳ ነጥብ አለ። ብር ፈልጎ ነው ሄደው፣ ሴት ፈልጎ ነው ሄደው። ሴት ክርስትና ውስጥ የለም እንዴ? ወንድ ክርስትና ውስጥ የለም እንዴ? አለ እኮ ወንድም ሴትም የትኛውም ሃይማኖት ውስጥ አለ። ግን ብዙ ሰዎች አሁን በነገራችን ላይ ያ ቄስ የተናገሩት አንድ ነጥብ አለ፣ በጣም ትልቅ ፖይንት ማለት ነው። ምንድነው ያለው? የዩሮፕ ዓለም እሱ እንዲሁም ያነሳው ጥናቱን ኬት እንዳየው አላውቅም። እሱ ያነሳውን ጥናት እኔ አላስታውስም። ወላኪን ጥናቱን እኔ የማውቀው 2007 ላይ የሚል ጥናት ነው እኔ የማስታውሰው። እሱ ግን 2050 ላይ ነው ያለው። 2050 ማለት እኮ የዛሬ 20 ዓመት ማለት ነው። ተግባብተናል? የዛሬ 25 ዓመት ማለት ነው። 2050 ላይ የአሜሪካ ማጆሪቲ የሚሆነው ከሪሊጂየስ ግሩፕ መሰለኝ እሱ እየተናገረ ያለው ማለት ነው። አሜሪካ ማለት እኮ ወደ እውነታው ከተመለስን ሰው ለቤዚክ ኒድ ወይ ደግሞ መሰረታዊ ፍላጎቶች የሚባሉ ነገሮች የማያሳስቡት ሀገር ላይ ነው። እንደ አፍሪካ ሀገራት ስንዴ ሰተክ ምን ሰተክ የምታባብለው አይደለም አብዛኞቹ ማለት ነው። ስለዚህ አሁን ወደ ሚዲያው ዓለም ስትመጣ ብዙ ታዋቂ የሚባሉ ብዙ ሀብታሞች የሚባሉ ሴቶችን መሰብሰብ የሚችሉ ብርን እንደፈለጉ ዝናቸውን ማሳየት የሚችሉ ዝነኛ የሚባሉት ሲሰልሙ እንጂ ሌላ ሃይማኖት ጋር ስትሄዱ አታያቸው። ለምን ራሳቸውን አትጠይቁም? ይሄን ነጥብ ለምን ከውዝ አብዛኞቻቸው ቁሳዊ የሆኑ ነገሮችን አሟልተዋል። ተግባባን? ቁሳዊ የሆኑ ነገሮችን ጨርሰዋል። የሚፈልጉት መንፈሳዊ ነገርን ነው በቃ። ምክንያቱም ቁሳዊ ነገር ላይ ተሟልቶላቸዋልና መንፈሳዊ ነገር ሲፈለግና ወደ መንፈስ ጉዳይ ሲመጣ ደግሞ ሁላችሁም እንደምታውቁት ትክክለኛ የሰውን ስነ ምግባር ማነጽ የሚችል የሰውን ስነ ምግባር ማስተካከል የሚችል ሃይማኖት ቢኖር ያው በነገራችን ላይ እንትናም ተናግሮታል፣ ቄሱም ተናግረውታል። ወደ አሺሽ ማጨሱ ምናምን አዲክሽኑ ጋር ስትመጣ እስልምናን ያገኛል ነው ያለው። መጠጡ ጋር ምኑ ጋርም ሲመጣ ወደ ፖርን ጉዳዮችና ይሄ ሆሞሴክሹዋሊዝም የሚባለው ነገር ወደዚያ ስትመጣ ደግሞ እስልምናን ሲቃወም ያገኘዋል ነው ያለው። በነገራችን ላይ አሁን ያለሁት ቦታ መስገጃ ቦታ ነው። ሙስሊሞች ያውቁታል። ለሌላ እምነት ተከታዮች የማያውቁት ካሉ ለነሱ ለማሳወቅ ያክል አሁን ያለሁት መስጂድ ነበዊ ይባላል። ገና አልነጋም፣ ሌሊት ውስጥ ያለ ነው። የሰውን ብዛት ተመልከቱ። አሁን ሰግድን የተለያየ ነው። ወላሂ መስገጃ ቦታ አጥቼ ማለት ነው። አሁን ውጭ ነው ያለው ተመልከቱ። ልክ ሰላቱ እንደጀመረ ነበር የመጣሁት።
መስገጃ ቦታ አጥቼ በብዙ መቶ ሺዎች የሚቆጠር ሰጋጅ ውስጥ ሞልቶ ስላለ መስገጃ ቦታ አጥቼ መጨረሻ ሰልፍ ላይ ነው ያለሁት። በዚሁ አጋጣሚ ይሄው ተመልከቱ። መጨረሻ ሰልፍ ከኔ ኋላ አንድ ሰልፍ ብቻ ነው ያለው። ከዚህ በኋላ ሴቶች ናቸው ያሉት። የኔና የሴቶች ሰልፍ ጋፕ ብቻ ነው መሃል ላይ ያለው ማለት ነው። ሰላት እኮ እያለቀ እኮ አይደለም የደረስኩት ነው። ሲጀመር ነው የደረስኩት መዲና ማለት ነው። ሲጀመር ነው የደረስኩት። ሆኖም ግን ሰው እንዲህ ተስገብግቦ እንዲህ በፍላጎት በውዴታ እንዲህ ሲያደርግ ስትመለከት አንተ እዚህ ጋር እያንቋሸሽከው አንተ እዚህ ጋር ሴት እንዲህ አድርጎ ትላለህ። ተነስቼ ባሳያችሁ አላህ ምስክሬ ነው። ከወንዱ ሴቱ ይበዛል። ደግሞ ሴቱን እንዲሁ እድል ኖሮኝ ባስጎበኛችሁ ማለት ማስጎበኛት እዚህ ክልክል ነው በነገራችን ላይ ማሳየት አትችልም። ምክንያቱም እዚህ ውስጥ ያሉ ሰዎች ካሜራን የማይቀበሉ ሰዎች ስላሉ መብትህ አይደለም እዚህ ጋር መቅረጽ። ግን ቢፈቀድልኝና ባሳያችሁ ወላሂ ከ80% በላይ እዚህ ውስጥ ያሉ ሴቶች ከሌላ ሀገር የመጡ ናቸው። ምንም የዚህ ሀገር ዜጋም አይደሉም፣ አረቦችም አይደሉም። አብዛኛው አረብ አይደለም። አብዛኛው ከፈረንጅ ሀገር ከዩሮፕ ሀገር ይመጣሉ፣ ከአሜሪካና መሰል ሀገሮች ይመጣሉ፣ ከኤዥያ ሀገራት ይመጣሉ። አብዛኛው ኤዥያ ነው። ከዩሮፕ ሀገር የሚመጡ ሴቶች የሴት መብት ምናምን እየተባለ የሚጨፈርበት ሀገር ላይ ሰልመው የሚመጡ በጣም ብዙ ናቸው። በነገራችን ላይ ለምን ይሄን ነገር አታስተውሉ? እናንተን ቀሳውስቶቻችሁ እናንተን መሸወድ የሚፈልጉት ወይ ደግሞ ከቸርች ተልከው እስልምናን እንዲሳደቡ የሚያደርጉ ሰዎች እስልምናን የሚሳደቡበትን ምክንያት ለምን አታጠኑም? እናንተ ለምን ዝም ብላችሁ ትከተላላችሁ? እከሌ የሆነ ነገር ሐዲስ ነው ብሎ ቀንጨብ አድርጎ የሮጤ ያመጣላችኋል። ውሸትም ማለት ነው። ውሸቱን ትክክል ነው ብላችሁ ከምትከተሉና ራሳችሁን በሆነ ነገር ከልላችሁ ከምትሄዱ ለምን ይህ ሁላ ዕውቀት ያለው ሰው ስለ ክርስትና የሚያውቅ ሰው እየሰለመበት ያለው ዝና ያለው ሰው እየሰለመበት ያለው ከሴት ሴት አላጣ ከብር ብር አላጣ ከምን አላጣ ሁሉን ነገር ተሟልቶለት እየሰለመ ያለው ሰው ለምንድን ነው የሚሰልመው? ከሰለመ በኋላ ደግሞ አስተውላችሁ ከሆነ ብዙ ሰዎች ከሰለሙ በኋላ ቶሎ የሚመጡት ለዑምራ ነው የሚመጡት። እዚህ ጋር በቃ ለዑምራ ለሐጅ ነው የሚመጡት። እንዲሁም አሁን እኔ ያስተዋልኩትን ነገር ልንገራችሁ። አሁን እዚህ መስጂድ አልሐረም አልነበዊ እና ሐረም አልመኪ እንዲሁም ይበዛል። የመዲናው ሐረምና የመካው ሐረም ላይ ሹፍ ከ180 ወደ 90 የሚጠጋ % የሀገሪቷ ዜጋ አይደለም እዚህ የሚመጣው። ጁምዓ ቀን እንኳን ብትሄድ ጁምዓ ቀን እኮ ዜጋው መጥቶ የሚሰግድበት አይደለ። ዜጋው በጣም ጥቂት ነው። ምክንያቱም የሰፈር ውስጥ መስጂድ ነው የሚሰግደው ዜጋው። የሰፈር ውስጥ መስጂድ ውስጥ ነው የሚሰግደው ዜጋው ማለት ነው። አብዛኛው የዚህ ቦታ ሰጋጅን ብትመለከት ባይ ዘ ዌይ ኢሚዲየንስ እኮ ነው የሚሰገደው። በየሳምንቱ ኢሚዲየንስ እኮ ነው የሚሰገደው መካ ላይ በየሳምንቱ። ረመዳን ሲመጣ ተው 3-4 ሚሊዮን ሞልቶ ነው የሚሰገደው ረመዳን ሲመጣ። ሐጅ ላይ ሲሆን እንደዚያ ነው 3-4 ሚሊዮን ነው። ስለዚህ ይሄን ነገር ከማንቋሸሽ ይልቅ ወገኖቼ እኔ ወላሂ ይሄን ነገር ስናገር ከልቤ ነው እየተናገርኩ ያለሁት። እስልምናን ከማንቋሸሽና ማንቋሸሹን ከመስማትና ደስ ከመሰኘት ይልቅ እስቲ አጥኑት፣ ይጠቅማችኋል። ኢስላምን አጥኑት። ምክንያቱም ኢስላምን ያጠና ሰው ብዙ ነገሮችን ያገኛል። አትሊስት ስለ እስልምና አጥንቶ ኢስላምን ያልተቀበለ ሰው ቢያንስ የሆነ ደረጃ ላይ ነው የሚደርሰው። ምን የሚል ደረጃ ላይ? እስልምና የሚንቋሸሽ ሃይማኖት ሳይሆን ብዙ ነገሮችን ከሱ የምትማር ሃይማኖት እንደሆነ ይገባዋል። ምንም እንኳን ኢጎ ይዞት የአባቶች ሃይማኖት ምናምን በሚል መቀበል እንኳን ቢያቅተው እስልምና ማለት ነው። ምክንያቱም እውነት አለኝ ካልክ ና ተወያይ ይለኛል። ምን አንዴ እኮ አይደለም 100 ጊዜ ጠርተናችሁ እኮ አንድ ተወያይ ጠፋ እኮ። አንድ ተወያይ 100 ጊዜ ተጠርቶ እኮ አንድ ተወያይ እኮ ጠፋ። ተግባባን? ስለዚህ ይሄን ያለው ነገር ለውይይቱ ተውት። ለውይይቱ ምክንያቱም ውይይቱ ጠላታችሁ እንደሆነ ስለምናውቅ ማለት ነው። የሌላ እምነት ተከታዮች ተውት። እሱ እንትን ውስጥ ገብታችሁ ራሳችሁን ከልላችሁ እንትን ከምትሉ እስቲ አጥኑ። ተግባባን? መሰዳደብ ውስጥ ከምትገቡ ምን ውስጥ ከምትገቡ ነው አጥኑ።
ጥሩ አይደለም። ስለዚህ በጭፍንነት ከመመራት ይልቅ ማጥናቱ ጥሩ ነው። ቄሱ የተናገሩት ትክክለኛ ነገር ነው እያልኳችሁ ነው። ቄሱ በነገራችን